ታደርገን ነው ዘውጁና ስላሉ እነዚህ ሴቶች በሚዲያ ላይ ታይቶ እንዴት እናገባቸዋለን በሚልም ቅሬታ ያላቸው ወንድሞች አሉ። ሚዲያ ላይ ደግሞ የሚቀርብ ሰው 10 የሚሆኑ 100 1000 የሚሆኑ እህቶች ዘውጁና ካሉ እነዚህን ወንድሞች እህቶች መነሻ በማድረግ ለሌሎች እህቶቻችንና ወንድሞቻችን የሚጠቅም ነገር መስራት እንዳለብን ግልጽ ነው። አሁንም እነዚህ እህቶች ዘውጁና ስላሉ እነሱ ማግባት የለብንም እነሱ ማግባት አለብን የሚል አይደለም ትምርቴ ነኝ። የዚህ አይነት ትውልድ ማግኘቱም ስኬት ነው። ዘውጁና ስኬት ነው። ዘውጁና የሚል ትውልድ ማግኘት ነው የሚለው በደንብ አድርጎ ማወቅ የተቸገር ነው። ሐላሉና ሐራሙ ተገለባብጦብናል። ዘውጁና ስላለ ሳይሆን ምን እንደነገጠው ወይም እህቶቻችን ስላሉ አይደለም ምን እንደነገጠው መደንገጥ ያለብን አንድ የኤሌመንተሪ ተማሪ ከ8 ወደ 9ኛ ክፍል ያለፈ ሴት አቅፎ መንገድ ላይ ስናይ ያስደነግጣል። በ2024 ካሉት 54 ወይም 55 የአፍሪካ ሀገሮች በ8ኛ ደረጃ የወሲብ ፊልም ከሚታይበት አንዱ ሀገራችን ነው። ይሄ ነው የሚያስደነግጠው። እነዚህ ነገሮችን ነው ልናወራበት ልንፈራ ልናስፈራራ ልናስጨንቅ ልንጨነቅ ይሄን ነው መጠንቀቅ ያለብን። ቁርስ በልቶ ምሳ የሚያስብ ወጣት ለ4 ሰዓት ለ5 ሰዓት እድሜውን በማይመጥን የደብተር ጓደኛ በሆነበት ሂደት ላይ እዚህ ቦታ ላይ ስናየው ያው ከባድ ነው በጣም። ስለዚህ በሐላል ነገር ላይ ምናፍረው ነገር የለም። በግሌ እኔ የማየው ዘውጁና ብሎ የተናገረም የተናገረችም የኢማናቸው መገለጫ ሰዎች ከምንም በላይ ይህንን ባለዩበት ሂደት ላይ ሐላልና ሐራሙ ተገለባብጦብን ካለ የዚህ አይነት መልካም ነገሮች ውስጥ መግባት በትክክልም ከባድ ይሆንብናል። ይሄ በኔ ቲክቶክ ብቻ አይደለም የጁማም ኹጥባ መሆን አለበት። የእያንዳንዱ ዑለማ መነጋገሪያ መሆን አለበት። ዑለማም ቢሆን ወጣትነት እንዴት እንደሆነ በደንብ ያውቀዋል። ወጣትም ማግባት እንዳለበት ያ ማሸረ ሸባብ መን ኢስጠጣዐ ሚንኩሙል ባአተ ፈልየተዘወጅ እናንተ ወጣቶች ወይ የትዳርን ጣጣ የምትችሉ ከሆነ አግቡ ብለው የአላህ መላእክተኛ ሰለዋቱላሂ ወሰላሙ ዐለይሂ ቀስቅሰውናል። ወጣትነት ብዙም ጊዜ እንደውም ስለ ኒካ በመስጊዶቻችን ራሱ ስለዚህ ዋጅ የሚያነሳሳ የሚያመረቅን ጆሮ የሚያቆም ቀልብን ከፈት የሚያደርግ ኹጥባ እንኳን አንሰማም። ብዙ እንኳን ቢሰማ የሚበሳጨው ያገባው ነው። ለምን ልክ እንዳላየው የሚሆነው እሱ ነው። ስለዚህ ይሄ በዚህ ቲክቶክ 1 ሚሊዮን ሰው ዛሬ እዚህ ላይ ቢያዳምጥ ሁሉም ወደ የስራው ካልገባ ነገ የምናገኘው ትውልድ አባቱን የማያውቅ ሁሌ በሐሳብ የሚያድግ
ልጅ ነው የሚሆንብን። ለላይክም ሆነ ዘውጁና ብሎ ማነሳሳት ዘመቻው መቀጠል አለበት። ነው እንዴ የሚል አባት ስለሚሰማ፣ ነው እንዴ የሚል የቤት አስተዳደር ስለሚሰማ፣ ነው እንዴ በእንደዚህ መልኩ ቀላል ነው ብሎ የሚመጣ ማካር ስላለ ስለሚሰማ ከዚህ ውጪ የምናወራው ነገር የለም። ሐራም ሲሆን እንጠነቀቃለን፣ ሐላል ሲሆን ደግሞ በሩን የከፈተውን አላህ እኛ መዝጋት አንችልም። ስለዚህ አግቡኝ የሚለው እንኳን እንቅስቃሴ አግቡኝ የሚለው እንኳን እንቅስቃሴ ዛሬ በእኛ የተጀመረ ሳይሆን ለነብዩ አለይሂ ሰላቱ ወሰለም ነፍሴን ለእርሱ አቅርቤያለሁ አንቱ የአላህ መላእክተኛ ወይ አግቡኝ ብላ ተናግራለች። የተለያየ ሰሃባ መጥተው ያ ረሱላህ ልጄን አግቧት ብሎ ጠይቀዋል። ዘውጁና ትላንት በዛ ምርጥ ዘመንም ነበረ። ወጣትነትን ብዙ ፈተና በማይወድቁበት የነበረ ምርጥ ዘመን ነበረ። ግን የአላህ መላእክተኛንም ይህ ጥያቄ ተጠይቀዋል። እንደውም አንዷ ራሷን አቅርባ እንዲያገቧት ፊት ለፊታቸው ስትቆምባቸው ያ ረሱላህ እርሱ የፈለጓት አይመስለኝም እኔ ላግባት እንዴ ብሎ ሌላ ሰሃባ በመሃል ገብተዋል። እርሱ የፈለጓት አልመሰለኝም እኔ ላግባት እንዴ ያ ረሱላህ ብሎ በመሃል ገብተዋል። ትዝ ካላችሁም ደግሞ ሱረቱል ቀሰስ ላይ ቁጥር 27 አለ። በነብዩላህ ሙሳ ጊዜ አንድ የነበረ ተቅይ ወይም ሳሊህ ሰው ነበረ። ይሄ እንደውም ቁርአኑ ይገልጸዋል። ኢኒ ኡሪዱ አን ኡንኪሐከ ኢሕዳ ኢብነተ ሃተይን እኔ ሁለት ሴቶች አሉኝ ላንተ አቀርብልሃለሁ የፈለከውን አግባ ብሎ ይህን ጥያቄ ጠይቀዋል። ስለዚህ ዘውጁና የሚለው ተቋሙ አይደለም ሊሰማበት የሚገባው። ትላንት የተረሳን ሱና የተረሳን ጥያቄ ነው እያነሱ ያሉት። አዎ ትውልዱ ቀና አልል ሲል፣ ወጣቱ አላገባ ሲል፣ ነጋዴው ስራ አልሰራ ሲል፣ ዑለማው አልንቀሳቀስ ሲል፣ ዳዒው በደም ባድርጉ ይህንን ኢሹ አላነሳ ሲል አዎ ዘውጁና አሉ። ምንም ያጠፉት ነገር የለም። እሷን ነው ማግባት ያለብኝ ወይ እሷን አይደለም የሚለው የየግሉ የቤት ስራ ለሁሉም ነው። ማንም ማግባት እንዳለበት ብዙ ማስረዳት አያስፈልግም። ስለዚህ ሴቶች የዚህ አይነት ነገር መጠየቃቸው ችግር የለውም። የገንዘብ ባለቤት የሀብት ባለቤት የሆነችው እናታችን ኸዲጃ ራሷን ለረሱል አቅርባለች። ባለ ሀብት ናት። እሳቸው በሌላቸው ዱንያ አብራቸው ሆናለች የአላህ መላእክተኛ። ብለን እየመለስን ሁለተኛ ገንዘብ አለን ብለን ምን አለው ይሄን ካላሟላ ብለን ነው የምንመጣው። ይሄ ደግሞ ነገ የሚያመጣብን ፈተናዎች አሉ። በዱንያም በአኺራም የሚመጡብን ፈተናዎች አሉ። አባቶቻችን ጋር ትልቅ ክፍተት ነው ያለው። ትልቅ ወንዱ ሲጠይቅ ገና ነህ ሱቁን በደንብ አሙቅና ያዝ፣ ሴቷ ስትጠይቅ መስፈርት የሚደረገው እንደ ሸሪዓ ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘውጁ ነበር። ዲኑ የምትወዱለት አካል ቤታችሁ መጥቶ ልጃችሁን ስጡኝ ካለ ስጡት ነበር የተባለው። ኢላ መን ረሒመ ረቢ አላህ ያዘነላቸው የዲን አባቶቼ ወንድሞቼ ካልሆኑ በስተቀር ብዙ የምንሸወደው በቅራቅንቦ ነገር ነው።
ብዙ የምንሸወደው ምን አይነት ገንዘብ መጣ በሚል ነው። ብዙ የምንሸወደው ቤቱ የት ነው በሚል ነው። ይሄ ደግሞ የተሸወርንበት ነገር እውን ይሆናል። ስለዚህ 4 ሴት 5 ሴት 3 ሴት ሳይቸግረው ቤተሰብ ልጅን ራሱ ውጭ የሚልካል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለመብላት ስለመጠጣት የማያስብ ቤተሰብ እየሰራም ልጁን ውጭ ያስቀምጥና ገንዘብ ላኪ ትባላለች። የቱን አይነት እንጀራ ለመብላት ነው አባትና እናቶች በዚህ ጉዳይ ላይ ያላችሁ? ስለዚህ በዋናነት ወላጆቻችን ጋር ያሉት ክፍተቶች በጣም መስተካከል አለባቸው። እናትና አባት ልጆቻችሁን የመጋበዝ የማቅረብ ስራዎች ካልተሰራ በጣም ከባድ ነው። ልጆቼ ምን አዲስ ነገር አለ? አብሽሩ፣ አዲስ ነገር ካለ ንገሩኝ። በዛ ላይ ዱንያ ነው። ብታግዛቸውስ ምንድነው ችግሩ? አንተ ብታግዛቸውስ እንደ አባት አንተ እንደ ወንድም ብታግዛቸው ወላሂ ምንም አይደለም። ዱንያ መጠቃቀሚያ ናት። ይህን ካረግሽ አፏ አልልሽም ተብላ የማግባት ፍላጎት እያላት አዝና ቀብር የገባች እህቴ ብዙ አለች። ይህን ካላሟላ አፏ አልልሽም ተብላ እድሜው አልፎባት ዛሬ ከቤት ማትወጣ ደግሞ እጅግ በጣም አንጀት የሚበሉ እህቶችም አሉ። ስለዚህ አባቶች እናቶች የቤት አስተዳዳሪ የሆናችሁ ወንድሞች በዚች በቅርቢቷ ህይወት ገንዘብ አለ በሚልና አራተኛ ደግሞ ትልቁ የወላጅ ችግር ይሄን ካላሟላ ብለን የምንሄደው ልክ አንድ በቅርብ የተከሰተ አሳዛኝ ክስተት አለ። አንድ ወንድማችን ለአንድ ቀን ሰርግ ያወጣው ከነ ሆቴሉ የመኪናውን ቀውጢ መኪና ነው የያዘው። ይሄ ሚንዜ የሚባል አለ፣ የምኑ ወጪ አለ፣ የምኑ አለ። የኢትዮጵያን ባህል የማይመጥን ሃይማኖታዊ ደረጃ የሌለው 4 ሚሊዮን ብር ነው የጨረሰው። 4 ሚሊዮን ብር። ይሄ ልጅ አሁን በ2 አመት ከአንድ ወሩ አሁን የቤት ክራይ መክፈል አቅቶታል። የቤት ክራይ መክፈል አቅቶታል። እንግዲህ ድንገት የዛሬ 2 አመት ከ2 ወር ከሆነ ያገባው 4 ሚሊዮን ብር ያወጣው ልጅ አንድ ኮንዶሚኒየም እስከ 100 ካሬ እስከ 80 ካሬ ማግኘት ይችላል። አሁን የቤት ክራይ አጥቷል። ለአንድ ቀን ዝና ለአንድ ቀን ደስታ ተብሎ ማለት ነው። ዛሬ እንግዲህ ማህበረሰባችን ቁርስ እየበላ እያሰበ ልብስ ለብሶ አዲስ የማይገዛ እጅግ በጣም የተቸገረ ማህበረሰብ ያለበት ነው። ስለዚህ ወላጆችም በእያንዳንዱ በልጆቻችን ላይ ቆይ ስራ፣ ቆይ ሸቀል፣ ቆይ ሰብስብ እያልን በምንሄድበት ጊዜ የሚያልፉ ከባድ ነገሮች አሉ። ትምህርትን ጨርስ፣ ዲግሪን ያዝ፣ ይሄን ያዝ እየተባሉ የሚሄደው ወንድሜ እንደው በትክክለኛ ልጠይቃችሁ እስቲ መቼም ብዙ እናቶች ያዳምጡኛል ብዬ አስባለሁ። ብዙ ወንድሞች አስተዳዳሪዎች ያዳምጣሉ ብዬ አስባለሁ።
በኢትዮጵያ ኑሮ ማስተራችን ዛሬ ብንመረቅ ጣራ ላይ ወጣ 30 ሺህ ብር ቢያገኝ ይሄ ልጅ እንግዲህ ላይፍ ለመጀ 2 ሺህ ብር ቤት ከተከራየ ያ ሺህ ብር ከተከራየ 10 ሺህ እንግዲህ ዘይት እየገዛ ምን እያለ ተብሎ ህይወቱን ያለ ትዳር ቢጀምር እንዴት ሊሄድ ይችላል? እገዛው ከማንም በላይ የሚፈልገው ከቤተሰብ ነው። ስለዚህ እውነታቸውን ነው። ዘውጁና እውነታቸውን ነው። ዳሯቸው። ዱንያ መጠቃቀሚያ ነው። እንደው ህሊናችን ጥሩ ከሆነ እንደው ከልጅ በላይ ከወንድም በላይ ከቤተሰብ በላይ ሲደሰት ከማየት የበለጣለ እንኳን ከቤተሰብ ውጪ ያለ ሰው ሲደሰት ከማየት የበለጠ ምን ደስታ አለ? ዘውጇቸው። ይሄ ነው በትክክል መነጋገር የሚገባ። እህቴ ትዳር መጥቶላት በምን ሊያስተዳድርሽ ነው? በምን ሊያስተዳድርሽ ነው? ልክ አንድ እህቴ ላይ ተከሰታለና በምን ሊያስተዳድርሽ ነው? እሱን ጠይቁት የኒካው ቀን ብላ እህቴ ታመልጣለች። ልጁ መሃል አርገውት በኒካ ቀንና ደግሞ ጀናዛ ሊወጣ ሲል ብዙ ሰው አስተያየት የሚሰጥ ሰው ይበዛል። አሁን አይቀበርም፣ አሁን ይቀበራል ይላል ለቅሶ ላይ። አንድ ቀን አይቶ ካያቀም የኒካ ቀን መጥቶ ደግሞ የሚበጠብጥ ብዙ አለ። ልጁን ከመሃል አምታቱት። እንግዲህ ልጁ የመጣው ሐላልን ፈልጎ ነው። ወላሂ ደግሞ ሐላልን ፈልጎ የሚገባ ወንድሜ አላህ እኮ ቃል ገብቶለታል። ብዙ ወንድሞች ትዳር ላይ ገብቶ ደግሞ አላህ ተዓላ አበላሸባቸው። እኛ የሆኑ ከቤተ ዘመድ ያልተሳካላቸው ሊተናነቁ የደረሱ ባልና ሚስቶች አሉ። እሱን ዜና ስለምናወጣ ነው። ብዙን ጊዜ ያው ተቃራኒ ነገር ነው የሚግለው። ተቃራኒ ነገር ነው የሚግለው። ይሄ ወንድም ያው ለፈገግታ ይሆናቸዋል ብዬ ነው። ከማል ከግራ ከቀኝ ቆይ በምን ልታስተዳድራት ነው? የኒካ ቀን ተጠርቶ እንግዲህ አላህ ያሳያችሁ። መቼም የኒካ ቀን ብዙ ነገር ነው የምናየው። ብዙ የሚያስቁ ነገሮች ነው የምናየው። በተለይ ተቆርቋሪ የሚባሉት ቦታዎች ብዙ የሚያስቅ ነገሮች ነው የምናየው። ይሄ ወንድሜ ከግራ ከቀኝ አንተ በምን ልታስተዳድራት ነው? በምን ልታስተዳድራት ነው ሲሉት ልጁ ትንሽ የገባው ልጅ ስለሆነ በሕገ መንግስቱ አላቸው። አላህ ይባርካችሁ፣ አላህ ያግዛችሁ፣ አብሽሩ፣ አላህ ይርዳችሁ። እቺ ጊዜ ታልፋለች፣ ይነጋል። አንተ ብቻ በርታ፣ ስራ ላይ ጠንክር። ይሄ ነበር የሚጠበቀው የነበረው። ያው በሰርግማ ብዙ የሚነገር ነገር አለ። ያው ሰርግ ብዙን ጊዜ የሚያስለቅስ ሳይሆን የሚያስቅ ነገር ስለሚገኝ ማለት ነው። ከፊሉ በቃ ኃይለኛ ተቆርቋሪ መምሰል የሚፈልገው ልክ ሰርቃት እንደወሰድክ አድርጎ ደግሞ የሚቆጥር አለ። በቃ መሩ 100 ሺህ መሆን አለበት ይላል። መሩ 150 ሺህ መሆን አለበት፣ 200 ሺህ መሆን አለበት ይላል። አንድም ቦታ እንደዚህ ገጥሞኝ ነበር። መሩ 50 ሺህ ካልሆነ በፍጹም አይታሰርም ብለው ቂያማ ቆመ። ኡስታዙ ቆሞ ሐዲስ ነግረው አስረድተው ረጅም ሰዓት ዳዋ አረጉላቸው። የሁሉም ሐዲስ ወርዶብን አስተያየት ማድረግ አለብን ብለው ጓዳ ገብተው ተመካክረው ወደ ሳሎን መጡ። ወደ ኒካው ቦታ ስንት አደረጋችሁ ሲባሉ 49500 ብር። ይሄ ነው እንግዲህ ተቆርቋሪ የሚመስለው ማለት ነው። ስለዚህ አንድ ታዳጊ ቤት ሲመጣ ወላሂ ትመጣለች፣ ትሄዳለች ዱንያ። ትልቁ ክፍተት ያለው ወላጆች ላይ ክፍተታችን ማስተካከል አለብን። እህቶችን ማወያየት፣ ዳሯቸው። አባቱ ያልታወቀ ልጅ እንዳይመጣ። የሰው ልጅ ናት። ከባድ ኢማን ይጠይቃል። አባቶች ከባድ ኢማን ይጠይቃል። እህቶች ከባድ ኢማን ይጠይቃል። ቤት አስተዳዳሪ የሆናችሁ ወንድሞች፣ ልጅቷን ላታመጣለት ትችላለህ። እንዲያገባ ግን ማነሳሳት፣ ማበረታታት፣
ማመላከት አይዞ ማለት ግን የአባት የእናት ነው። የኢትዮጵያ ኑሮ ማየት አለብን። አሁን እንዲህ ያስፈራ ከሄድን እኮ በቃ ትዳር ሊቆም ነው ማለት ነው። ትዳርን የእውነት ልንጠነቀቀው የእውነት ልንፈራው ነው። ስለዚህ በአብዛኛው ወጣት ትዳሩን ከሞባይል ጋር ኒካ ሊያስር ነው ማለት ነው። ለኸይረኛውም ኸይር ይሰራበታል፣ ሻሃዳ ያስይዝበታል የሞባይል። ለመጥፎም ደግሞ አላህ ይጠብቀን ከዓይናችን መጥፎ ከማየት መጥፎ ነገር ይወርቅበታል። ስለዚህ ዘውጁ إن السمع والبصر والفؤاد كل أولئك كان عنه مسؤولا عيناتشن جوراتشن من سمابت كل من التيكبت يا الله سبحانه وتعالى ستوتاوش ناجو سوينيا في اللاغوتاتشن بس من منت يمتادل حب الشهوات من النساء በመምረጥ እድሜያቸውን ይጨርሳሉ። በመምረጥ أمبت بحال فتى بلبت الله الكلكله الصام عنتم بتايكو لا تمرت تشلالج ግን ከዲን ጎን የምትወድል ስላለ ያን አፍቅራ ልትሄድ ትችላለች። ያን ወዳ ትዳርሽ ልትገባ ትችላለች። አንዳንዴ ወንዶች በመምረጥ ብቻ ብዙ ያሳልፈዋል። እውነታው መነጋገር ስላለብን መምረጥ ግን አልተከለከለም። ሁሉም ነገር ግን መካከለኛ መሆን አለብን። ዘሯን ብታያት ዲኗን ብታያት አራቱም ተገለጹና ፈስበር ቢዛት ዲን የተባልከው ዲኗን ነው ማየት ያለበት። ዲኗ ካለ እናትን ታከብራለች፣ አባትን ታከብራለች፣ ወንድሞችን ታከብራለች፣ ጎረቤት ታከብራለች። ስትሸኝ በመልካም ነው የምትሸኘ። ያ ሁሉ ታገኛል። እቺና ዘውጁና ብላ ዚዋጅ የፈለገችው ፈልጋት ተሯሯጥ ምድር ላይ ዱዓ የሚያደርግልን ልጅ ጥለህ ለመሄድ አሁን ሩጫን ጀምር። 19 ሚሊዮን ብር ገባው፣ 50 ሚሊዮን ብር ገባው፣ 90 ሚሊዮን ብር ገባው። አላህ ከወፈቀ ነው ግማሽ እንጀራ የምትበላው።
ቀሪው ለአላህ ትተህ ወደ እነዚህ እህቶች ነው መጠጋት ያለብህ። ወንዶች ላይ ካለው ሌላው ነገር የእህቶቻችን ክፍተትም ቢሆን ለጂዋጅ ከማያነሳሳን ነገር የሴቶቻችን መቅለልና ሴቶቹ እንደ ጓደኛ አሁን አንድ የሃይስኩል ተማሪ ብትጠይቀው የሴት ጓደኛ የለኝም ስትለው ከብዙ ተማሪዎችም ስለማደምጣቸው ስለምጠይቃቸው አላህ ያዘነላቸው ቋንቋው ማይገባቸው ብዙ ግን ወጣት እንዴት ዘገየ ጓደኛ የለም ይላል። የለኝም በሰላም ነው ጓደኛ የለም እንደ ነውር የሰራከው አንተን የሚመስል እነሱ ሳይሆን አንተ ትደነግጣለህ። ይህ ደግሞ የትዳር አጋር እንጂ እህታችን ሴት ልጅ እናት እህት የሙከራ ስርጭት አይደለችም። ለፈለገችው ሁሉ ደግሞ ልቧ መከፍት አይደለች። አኺራ የሚገዛባት ለልጆቿ ጥሩ አባት ስለሆነ የሚያስፈልጋት አንተም የሚያስፈልግህ በጓደኝነት የምትይዛት ሳይሆን እናት ምትሆን እህት ምትሆን ሚስት ምትሆን ነው። ስለዚህ ወንዶች ጋር ያለው ትልቁ ድክመት እህቶቻችን ጋር ስላለ ነው። በቀላሉ እህቶቻችንን ስለሚያገኙ ከዛች ብጣላያችን አገኛለሁ ከዚህች ብጣላያችን አገኛለሁ የሚል ነገር ስላለ ወደ ትዳር እንዳይመጣ ያደርገዋል። ሴቶቹ ብርቅ ቢያረጉ ቢሆኑ ከማግባት ውጪ ሌላ አማራጭ አይኖረውም። ሌላ አማራጭ አይኖረውም። ስለዚህ እህቶቻችን ጋር ያለው ክፍተት መጀመሪያ መስተካከል መታረም አለበት። ወንዶቻችን ጋር ካለው ነገር ደግሞ ይሄ ያልተሟላልኝም እስቲ ቆይ ሟላ ኢንሻአላህ እስቲ 2017 እንትን ነው 2018 እንደዚህ ነው እያለ እድሜውን በዚህ የሚያሳልፍ ብዙ አለ። አላህ አመላክቶ ያልተሳካለህን ተተውና ሌላ እንዲያመላክተ ጥረት እናደርጋለን። ለዱንያ እኮ ድንጋይ እየሰበርን ነው። ገንዘብ ለማግኘት ድንጋይ እየሰበርን ነው። እማናደርገው ነገር የለም። ለነገ ለልጆች እናት የምትሆነውን ደግሞ ጓጉተን ወደ ራስ ማምጣት ያለብን። ስለዚህ ወንድሞቻችን ጋር የሴት አይነት የእህቶቻችን አይነት በመምረጥና ስንት ዓመት የደከምኩበትን ዱንያ ተነካብኛለች የሚል ከባድ በሽታ አለ። ከባድ ቁጭ ያሉ ሐዲስ ቢነገራቸው አይገባቸው፣ በቤተ ዘመድ ሲመከሩ የማይገባቸው አሉ። ይሄን በርግጥ ነገ መጥቶን ባል ይሆናል ብዬ አናስብም። ምክንያቱም ሲበላም ሊደምር ነው፣ ሲጠጣም ሊደምር ነው፣ ሲታከም ሊደምር ነው። ምክንያቱም ብሬ ልትወስድ መጣች ነው የሚለው። እንኳን ብሩን ያቺ የምታፍርበት የነበረውን ገሏን አቅፎ ነው የሚተኘው። ምን ያህል ዱንያ እንትን እንዳለው ምን ያህል። ስለዚህ እህቶቻችን ጋር ያለው ትልቁ ወንድሞቻችን ጋር ያለው ትልቁ ችግር ማለት 30-40 ችግሮች ይወራሉ። በዋናነት ግን ሮጦ ዱንያ ነው።
ነገር በማምጣታቸው በጣም ደስ ብሎኛል። በጣም ደስታ ተሰምቶኛል። በዚሁ ቀጥሉበት። ይህ ዋና ነገር ነው። ምክንያቱም ይህ ነገር መቀጠል ያለበት በትልቅ ሚዲያዎችም እንዲሁም ደግሞ በዳዋም በመስጅዶችም መቀጠል ያለበት ነገር ነው። በአሁኑ ሰዓት ሁሉም ቢገኝ ሁሉም ትዳር ቢገኝ ዘዋጅን የሚጠላ የለም። ሴት እህቶቻችን ወንዶችንም እንደዚህ እርስ በራሳቸው እየተወቃቀሱ 30-40 ዓመትን የሚደርሱ አሉ። ይህንን መድረስ ግን አስፈላጊ አይደለም። እስልምና ያስተምረን የእስልምና ህግ አለ። ሴትና ወንድ የሚጋቡበት ህግ አለ። ከዛ ያለፈ ሰው በዝሙትና በተለያዩ ነገሮች ነው የሚቆየው። የሰው ልጅ ይበላል፣ ስሜት አለው። ወደ ሐራም ሳይሄድ መዘወጅ ግን አስፈላጊ ነው ብዬ ነው የማምነው። ሀብት ከሆነ ሀብት የሚጠፋ ነው፣ በጊዜው የሚመጣ ነው። ሴቶቻችንም ሀብት መምረጥ የለበትም፣ ወንዶችም እንደዚህ በጥቅም ላይ መመስረት የለበትም። ነገር ግን በጥሩ ሁኔታ በሐላል አላህ በፈቀደው መንገድ እንዲጋቡ እንድታደርጉ እላለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኡስታዛችን በጣም ነው የምወዳችሁ። እኔ ኦሮምኛ ተናጋሪ ነኝ፣ አማርኛ ትንሽ ይጠፋብኛል። ለእጥረቴ ደግሞ ይቅርታ ይጠይቃለሁ። ከድር በጣም ሽኩረን ኡስታዝ። ምናልባት እዚህ ላይ ላሉትም ጭምር እህታችን ጠበቃ አዲስ መሐመድ ፕሮግራሙን እየተከታተለች ናት። ቅድመ ጋብቻን አስመልክቶ ስልጠና እየሰጡ ነው ያሉት በአሁኑ ሰዓት። ስለዚህ የእውነት ዚዋጅን ፈልገው ስልጠናውን መውሰድ ለሚፈልጉ 100 ሰዎች በነፃ የቅድመ ስልጠና እንሰጣለን። እንመዘግባቸውና በዛውም ደግሞ አላህ ካሳካላቸው ደግሞ የኔትወርክ ስራ ቅድም እንዳልከው ማገናኘት 100ዎቹንም ሰዎች የመዳር ስራ እንሰራለን እያለች ነው። ቀጥታ መስመር ላይ ነሽ። ሰላም አለይኩም አዲሴ፣ ላይቭ ላይ ነሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነሽ? ሐዲስ አልሐምዱሊላህ። ቀጥ እናቴ ደህና ናችሁ? መቼም እናንተ ኸይር ስራ ላይ አትጠፉ። እኛ እንደው ፍርድ ቤት እየሄድን ሁሌ ከምን የፍች ጉዳይ ከምንይዝ ለምን ትሬን ትዳራቸው የተረጋጋ እንዲሆን ትዳር የሌላቸውን ደግሞ ስልጠና ልንሰጣቸው፣ በዛው ስልጠናውንም ሲወስዱ ኔትወርክ እንዲያደርጉ እድል ይፈጠርላቸዋልና እኔ አሁን ልክ ይሄን ያክል በጣም ማለት እኛ ፍርድ ቤቱ የሚሄደውን ሰው ለመቀነስ ነበር ሀሳቡን እንትን ያለው። ለካ ይሄኛውን ፓርት ደግሞ በጣም አንገብጋቢ ነው። ስለዚህ ለ100 ሰው በነፃ ትሬኒንግ እንሰጣለን። ስልክ ቁጥር እናስቀምጥላቸዋለን፣ በእናንተ በኩል አስቀምጡላቸዋላችሁ። የእውነት ትዳር የሚፈልጉ ሰዎች በቃ ጋብቻ ምን እንደሆነ ገብቷቸው ወደ ትዳር እንዲገቡ በዛም ኔትወርክ እንዲያደርጉ እንፈጥርላቸዋለን ኢንሻአላህ። ጀዛከላህ ኸይር። ያው እንግዲህ እህታችንን አዲስ ሁላችሁም አዳምጣችኋል ይመስለኛል። ለ100 የሚያክሉ ወንድሞቻችን እህቶቻችን ቅድመ ትዳርን በሚመለከት ሊሰጡ የታሰቡ ስልጠናዎች ስላሉ በዛው ደግሞ ደስ የሚለው እናጋባለን ብሏል። ጸባይ ካለን ማለት ነው። ስልጠናው በደንብ የገባው ሰው ካለ ከገባት ሰው ጋር ደግሞ ወደ ማገናኘት ይሄዳሉ። እንግዲህ እህቴ አዲስ ድንገት እንደ ቀልድ የምናወራው አይደለም። ያው ሁሌ ታማ ነው የምትመጣው ፍርድ ቤት በሄደች ቁጥርና ያን ህመም ለመቀነስ ጥሩ ዘዴ ነው አሁን እሷና መሰል ወንድሞቼ እህቶቼ የከፈቱት ነገር። አሁን ሙቤ ስልኩን ያስቀምጥላቸዋል። ትክክለኛ ላገባ ፈልጋለሁ፣ ትዳርን ቀድሜ መርዳት ፈልጋለሁ የምትሉ ለ100 ሰዎች ምንም ሳናስከፍል ስልጠና እንሰጣቸዋለን ብለዋል። እንግዲህ ዛሬ ኢንሻአላህ ዘውጁና በሩ ተከፍቷል ማለት ነው። አዲስ ቁጥር የትኛውን ነው የምናስቀምጠው? 09 ሙይ 20 ቤት ቁጥር አለ 0920 2988 41 2988 41 ኸይር። ይኸው አሁን ለቀነዋል። ይኸው ኮሜንትም ላይ ማግኘት ይችላሉ። አዲስ ለመጣሽ ከልብ እናመሰግናለን። ወደ ሌሎቹ እንሄዳለን ኢንሻአላህ። ሰላም ከድር ጀዛከላ ኸይረን። በመሀል ያው አዲስ ስለመጣች ነው ሀሳብህንም ጠቅለል እንዳረክ እረዳለሁ። ሽኩር መሐመድ ከቤንሻንጉል ጉሙዝ ካሶሳ። ሰላም አለይኩም ወረሕመቱላሂ ወበረካቱ። አለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዝና እንደምናችሁ? አልሐምዱሊላህ ረብል ዓለሚን። ኡስታዝ ወላሂ በዚህ አጋጣሚ ስላገኘኋቸው በጣም ደስ ብሎኛል።
ይዛችሁት የመጣችሁት ጉዳይ በጣም ትልቅ ጉዳይ ነው። እንደ ትሬንድ ተደርጎ ቢነሳም ሶሻል ሚዲያ ላይ ጉዳዩን በትኩረት ሰጣችሁ አስፈላጊ ነው ብላችሁ ወላሂ ይህንን ከእናንተ ከኡስታዞቻችን የምንጠብቀው ነገር ነው። ማለት ብዙ ሰዎች ትኩረት ይሰጧችኋል፣ ብዙ ሰው እንከተላችኋለን እና ብዙ ትኩረት ያልተሰጠው ጉዳይ ነው ይሄ ጉዳይና ብዙ ወጣት ወላሂ ለአዚም አሁን ላይ ያለበት ሁኔታ በጣም ከባድ ሁኔታ ነው። ይሄ ነገር ዳዕዋ መደረግ አለበት። በመሳጅዶች ላይ በደንብ ትኩረት ተደርጎ መደረግ አለበት። ኡስታዝ ቅድም ያነሳው ሀሳብ አለ 1000 ሰው እንደ መሐመድ ሰላም መዳር ብችል እያለ ወላሂ ይህንን ደግሞ ትሬንድ አድርገን ኢንሻአላህ በእናንተ ስም 1000 ሰው ምድሩበትን ሁሉም ሰው ቻሌንጅ አድርጎ ወላሂ ኢንሻአላህ ይሳካል። ደግሞ ሁላችንም የበኩላችንን አስተዋጽኦ አድርገን ኢንሻአላህ ፍላጎታችሁ ንያችሁ እንዲሳካ የበኩላችንን አስተዋጽኦ እናደርጋለን። ያላገባውን አላህ ይዘውጀው ሁሉንም። አሁን ላይ ገንዘብ አልጠፋም። ሁሉም ሰው ሀብታም ነው። ድህነት የያዘው በጣም ውስን ሰው ነው። ሐቂቃ ግን ሐራም ነገር እንደ ሐላል ተቆጥሮ ሐላል ነገር ደግሞ እንደ ሐራም የታየበት ዘመን ነው። ወላጆች ላይ ስራ ቢሰራ ዳዕዋ ቢደረግ አሁን ላይ አንደኛ ቻሌንጅ እያደረገ ያለው ወጣቱን ወላጅ ነው፣ ቤተሰብ። ስለዚህ ልጁን ለማመስጠት እንዳለበት ሁላ ያቅም ባል ይመጣል ይመለሳል፣ ቤተሰቦች አይሰጡም። አንድ ትልቅ ችግር ነው እሱ ራሱና ስለዚህ እህቶቻችን ደግሞ ቅድም ብዙ ነገር ዳዕዋ ተደርጓል ተነግሯል። ነው የሚጨምረው ነገር የለም። ራሳችሁን ሰትሩ። እናንተ ጋር የቀረበ ሰው ለሐላል ነገር አይመጣም። ከዛ በኋላ እኔ ማለት የምፈልገው እንደዛ ነው። ለወንድሞቻችን ደግሞ 50 ቦታ ረግጠን እናቷ ጋር ያደረች ሚስት መፈለግ ፌር አይደለም። ስለዚህ የእህቶቻችንን ሀያት እኛ እያበላሸን ነው። ወንዶች ኃላፊነት ሊሰማን ይገባል። አላህን እንፍራ ነው ማለት የምፈልገው። ወሬ አላብዛባችሁ። ሽኩራን ጀዛከላህ ኡስታዝ። በፊት የላጤዎች ፕሬዝዳንት የነበረ አሁን ካገባ በኋላ ደግሞ የባለትዳሮች ፕሬዝዳንታችን የሆነው ሐምዛ ከድር ወጣን። ሰላሙ አለይኩም ወራህመቱላህ ኡስታዝ። እንዴት ናችሁ? ወንድሜ ሙባረክ ሁላችሁንም ባለትዳሮችንም ላጤዎችንም እንዴት አመሻችሁ እላለሁ። የተነሳው ዘዊጁና የሚለው ትሬንድ ለዚህ ደረጃ በመብቃቱ በጣም ደስተኛ ነኝ። ያው የትዳርን ህይወት ከተቀላቀልኩ አሁን አመት ከአጋማሽ ያህል ይሆነኛል። በዛ መሀል ላይ ያየሁትን የትዳር ላይፍ አለ፣ የገባሁበትን መንገድ አለ እና የገባሁበትን መንገድ ማውቀዋለሁ። ምን ያህል ትዳርን የምስልበት መንገድ እና ለመግባት ደግሞ ያለው በር የምንለው አለ አይደለ? ፕሮግራም ምናምን፣ ቤተሰብ፣ ሽማግሌ መላክ፣ ይሄ ፕሮሰስ የምንለው ነገር ወጣቱና ላጤ ሆነን ስናስበው በጣም የሚያስፈራ የሚመስለው ላይፍ እጅግ በጣም ቀላል የሆነና ንያ ካለ መገባት የሚችልበት ነገር መሆኑንና ሌላው ደግሞ ወጣት ስንሆን ብዙ ነገሮች አሉ። መንገዶቹ ለሐራም በጣም እጅግ ክፍት ናቸው። ለሐላል ሲሆኑ ደግሞ ያው ሸይጣን ዘጋ የሚያደርግብን መንገዶች ይኖራሉ። ትንሽ እግራችንን ካስገባን ግን ሳብ አድርጎ ደግሞ የሚያስገባን መንገድ ነው ሐላል። ያው አላህ ደግሞ የሚለን ነገር አለ። ዝሙት ደግሞ ወደ ሐላል ከመጣን የሪዝቅ ነገር አሳሳቢ ነገር ነው ብዬ አላስብም። አላህ ነው የቤት ኪራይ ከፋይ ብዬ ነው የማስበው እኔ። ቀኑ ሲደርስ ይከፈላል። ለእኔ እንዴት እንደሚከፈል እስከማላቅበት ድረስ ማለት ነው። ስራ ሊኖርም ላይኖርም ይችላል ነው። እንዳታውቅ ይቻላል። አላህ ማያሳውቀ ሳታስበው ቢዝኒላህ ከቤት ኪራይ ሞተህ ቁልፍ ቢዝኒላህ። እና የተነሳው ትሬንድ በጣም እጅግ በጣም ቆንጆ ነው። በርቱበት፣ ጠንክሩበት። እኛም በፌስቡክ ሙቤ ያውቃል ሁሌም እሁድ መብሩክ ማለት እንወዳለን። አሁን ደግሞ እሁድ ያንሰናል። ይሄ ትሬንድ ከተጀመረ ችግር የለውም። ከሰኞ እስከ እሁድ ነው መብሩክ የምንለው። ቀጥሎ በርቱበት። ሰላም አለይኩም ወራህመቱላህ። ዘዊጁና የሚለውን ነሺዳ ግን ሙቤ እኔ ነኝ የምሰራው፣ ማንም እንዳይሰራ። ሰላም አለይኩም ወራህመቱላህ ወበረካቱህ። ጊዜ ለመቆጠብ ኢንሻአላህ 2 ደቂቃ ስለተባለ እህቶችም መግባት ትችላላችሁ። ሐምዛ ከልብ